እኔ ደግሞ ሚስጥራቸውን አውቄያለሁ። ስለዚህ እኛ ዘላለማዊ ረፍት የምናገኘው እነሱን እስር ቤት የከተትንለት ነው። ይገባሃል ብሩክ? አዎ እነሱ የብዙ ሰው ችግር ናቸው። በቃ ራስሽ ጉዳይ። እኔ ባስጠጋው መሞት የለብኝም። ማንም ከራስ አይበልጥም። እሺ ዛሬ ቀን ሲጥለኝ ገንዘብ ሳጣ አንቺም እንደባዳ አላውቅሽም ተይኝ ልትይኝ ነው ኤፍራታ? ተይ ግን ቀን እንደጣለ ቀን ያነሳል። የፈለግሽው ማለት ትችያለሽ፣ ግን በሬን ከፍቼ ድጋሚ መሞት አልፈልግም። ተይ ግን ኤፍራታ፣ እኔ ላንቺ እንዲህ ነኝ? አይ ማነው ቅድስት? ምንድነው? ማን የመጣው? ክፈቹን ጀበሩ። ማህሌት በመጨረሻም በውድም በግድም ወደ ብሩክ ቤት በተለያየ አቅጣጫ የተመከረች ቢሆንም ወደ ብሩክ እንድትመለስና ጥሩ ባል እንዳላት ዝናም ቢሆን እኔ ብሆን አንድ ቀን አላሳድርሽም፣ ያደረግሽውን ስራ እንደ ቀላል እያየሽ ነው እንዴ? እኔ ብሆን ኖሮ ደጄንም አላስረግጥሽም እያላት እንግዲህ ነገር ግን መግባት እንዳለባት እየተናገረ ጥሩ ባል እንዳላት የይቅርታ ልብ ያለው ባል እንዳላት እየተናገረ ቢሆንም ግን አሁን ላይ መመለስ ያለብሽ መርሳት የሌለብሽ ነገር ለኔ ጉዳይ እኔ ማዝሽን ነገር ለማድረግ ብቻ እንድትገቢ እንጂ እንደ በፊቱ ራስሽ መለሳለሁ ብለሽ እንዳሰብሽው በፍጹም እንደማይሆን እያለም እየመከራን ነበር። ታዲያ ማህሌት አሁን ላይ ምንም አማራጭ ስለሌላት ወደ ቤት የመመለስ ግዴታ ስላለባት ኤፍራታም እንዳትመለሽ ብላ ወስና አይንሽም ማየት አልፈልግም፣ ችግር የመጣብኝ አንቺን በማስጠጋቴ ነው በማለት በ4 ነጥብ ስለደመደመችባት ታዲያ አማራጭ ስለሌላት ወደ ዝናም ብትሄድ ዝናም አሁን ላይ ምንም ነገር ሊሳካለት ስላልቻለ ትቀበላለች ገንዘብ፣ ሊሳካላት አልቻለም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ቪዲዮን ከወደዳችሁት ላይክ ማድረግ አትርሱ እያልኩኝ ቀጣይ ክፍል ምሳሌ ማህሌት በመጨረሻም ወደ ቤቷ ወደ ብሩክ ልትመለስ ችላለች። ይህ የሆነበት ምክንያት ደግሞ የተለያየ ቅጣት በየአቅጣጫው ስለደረሰባትና መሄጃ ስለሌላት አማራጭ ስለሌላት ስለዚህ አይኗን በጨው አጥባ ወደ ብሩክ ተመልሳለች። በእርግጥ ወደ ብሩክ መመለሱን እሷ አይን የለኝም እሱን የማይበት እኔ ይቅርታ በጠይቀው እሱ እንዴት ይቅርታ ያደርግልኛል ያለች ቢሆንም ከወንጀል ባትጸዳም ነገር ግን ባሏ መልካም ልብ እንዳለው ወደ ቤቷ ብትመለስ የምን ያህል ወይዘሮ እንደነበረች የቤት እመቤት ንግስት ሆና ስትኖር እንደነበረ አሁን ላይ ደግሞ ዝና እየተጫወተባት መሆንም ለዝና ደግሞ ወዴትም እንደፈለገ ወዴትም የሚልካት ሰይጣኑም ምናልባት ልሆን እችላለሁ እስከ ማለት ድርሳ ነበረ። ታዲያ እንደዛ ቢሆንም ከዚህ በፊት የተጸጸተች ቢሆንም ነገር ግን የተጸጸተችው ደግሞ ከዝና ጋር ብትጸጸትም ልትላቀቅ አልቻለችም። እሷ ቤቷ የናፈቃት ሲቸግራት ቢሆንም አሁንም ከግድያና መግደል ከሚባሉ ነገሮች እያግበሰበሰች ገንዘብ መውሰዱ ለሷ አሁንም ባትላቀቀው ነገር ግን ወደ ብሩክ መመለስ ከብሩክ ጋር መኖር የምን ያህል እድለኝነት እንደሆነና እሷ የምን ያህል ወንጀለኛ እንደሆነች እንግዲህ ከታገተችውም ልጅ ጋር ስታወራ ተመልክተናል። ከኤፍራታም ጋር በተደጋጋሚ ስታወራ ማህሌት ዛሬ ላይ አይኗን ጨፍና እንድትመለስ ያደረጋን ነገር አሁን ላይ ምንም መሄጃ የላትም። ኤፍራታ ወስና ደምድማ ወደ ቤቴ እንዳትመለሽ ካለቻት ዝና ጋር ለጥቂት ቀናቶች እየሄደች ከልጅቷ ጋር እንድታደር የፈቀደላት ቢሆንም ነገር ግን ዛሬ ላይ የኤፍራታ ፊቷን ማዞር ለሷ ጥንካሬ ይሆናል፣ አይኗን ጨፍና እንድትመለስ ያደርጋታል ወደሚለው ቅጣት ስላሰበ ስለዚህ እሱም ከሱ ጋር አሰናብቷታል። ስለዚህ አሁን አንድ አድርጌ ያልኩሽን ነገር ከዚህ በፊት አድርጌ የምልሽን ነገር በፍጹም አታሳኪም። ስለዚህ እስኪ ለመጀመሪያ ጊዜ አንድ ይሄንን አሳኪ። ነገር ግን መርሳት የሌለብሽ ነገር የምትገቢው የኔን ትዕዛዝ ለመፈጸም እንጂ ላንቺ ፍላጎት ላንቺ የትዳር ፍቅር አለመሆኑን በሚገባ እንዳትረሺ በማለት አስጠንቅቆ ነበር የላካት። ታዲያ ማህሌትም ደግሞ ከዚህ በፊት ስትመኘው የነበረውን ነገር በሚገባ አድርገዋለች። ቅድስትም ከቤት የነበረው አቀባበሏ በእጅጉ የሚያስደነግጥ ነበረ ለቅድስት ይህ ነገር። ቅድስትን ጥሩ ነገር እያናገራት ቢሆንም ብሩክ መልካም ነገሮች በሙሉ ይገቡሻል፣ ልጅም እህት እፈልጋለሁ፣ ወንድም እፈልጋለሁ ያለችኝ መሆኑን ታውቂያለሽ።
እያለ እንግዲህ ዳርዳር እያለ ወደ ፍቅርም እየገባ መሆኑን እናውቃለን። እንግዲህ ማህሌት ደግሞ ወደ ቤቷ ብትመለስ ብሩክ የይቅርታ ልብ እንዳለው በሚገባ እናውቃለን። ታዲያ ቅድስቴ አሁን ላይ በሩን መልሳ መዝጋቷን እሱ እንግዲህ ያስከፍታትም ይሆናል። ምክንያቱ ደግሞ ቅድስት ከዚህ በፊት ስታወራው እንደተመለከት ነው ምሳሌ እማዬ እያለች እንደምጠራት ስትነግረው እንግዲህ በመልካም ነገር ልጁን እንዳሳደገ በኩራት እየተናገረ ነበረ። ታዲያ እንግዲህ ይህንን ተናገረ ማለት ለማህሌት ያን ያህል ጥላቻ እንደማይኖረው የሚያሳይ ነገር ነው። ይህም ነገር ማህሌትም ብሩክ አይቀበላትም የሚል እምነት የለንም። ብሩክ የይቅርታ ልብ ያለው ሰው ነው። ነገር ግን መድብል አሁን ላይ ማህሌትን ከዛ ቤት ከተመለከታት መጀመሪያውኑ ከበሩ ከአካባቢው በሩን የከፈተው መድብል ቢሆን ኖሮ መድብል ወዲያው ያሰናብታን ነበረ። መድብል እያንዳንዱን ስራዋን በሚገባ ተከታትሎ ስላያት ስለዚህ ለብሩክ አትሆነውም በማለት 100% ስለደመደመ፣ ነገር ግን ደግሞ የፈለገ ቢደመድም አሁን ላይ ደግሞ ብሩክ ይቅርታ አካላት ማህሌትን እንግዲህ ማስወጣት አይቻልም። ማህሌት የምትፈልገው ነገር ይሳካላታል የሚል እምነት አለን። ብሩክ ለዛ ሁሉ ስቃይ የተዳረገው ለዛ ሁሉ ውጣ ውረድ እንዲሁ ደግሞ ልጁን ለመግደል የተለያየ ነገር ስታደርግ የተመለከተ ቢሆንም ግን ብሩክ የይቅርታ ልብ እንዳለው ከተለያዩ ነገሮችና በተለያዩ ጊዜያቶች ስለሷ ሲያወራ ክፋት፣ ጥላቻ አይነት ንግግር እንዳልታየበትም ተመልክተናል። ዝና ዛሬ ላይ ደግሞ በተለይ ደግሞ አሁኑኑ ማህሌትን ወደዛ ቤት እንድትገባ ያደረገበት ምክንያት ምንድን ነው? እንግዲህ ብሩክና መድብል እንደከሰሱት ክስ እንዳለባቸው ክስ እየመሰረቱ መሆኑን የዚህ አይነት ሂደት እየሄዱ መሆናቸውን በሚገባ ያውቃል። ይህን ነገር ደግሞ ዝና ሊያውቅ የቻለበት ምክንያት እነዚህና እጃቸው ሰፊ መሆኑ በሚገባ ይታወቃል። ዝና የተለያዩ ቦታዎች የሚፈልገው ቦታ በሆስፒታልም ብንሄድ እንዲሁ ደግሞ ወደ ፖሊስ ጣቢያን ብንሄድ የተለያዩ ቦታዎች ብንሄድ የነሱ ሰዎች እንዳሏቸው መድብልም ብሩክም በሚገባ ያውቃሉ። ታዲያ መድብል ቤት አግኝቶ እንደሆነና ማንም የማያውቃቸው ቦታ እንደሚኖሩ እየተናገረም እንዲሁም ደግሞ በተለያዩ ቦታዎች እነሱን መፋለም እንዳንችል የሚያደርገን አንድ ነገር የተለያዩ ቦታዎች የትም ቦታ ብንሄድ የነሱ ሰዎች ተሰክስከው እንዳሉ እያለ እየተናገረ ነበረ። ታዲያ እንግዲህ እነዚህን ሰዎች ሽሽት ብሄድ መድብል ቤታችንን ለቀን እንሄድ ማለት የማታውቀውም እነዚህናም አያውቁንም። እኛ እንግዲህ ብንተዋቸውም እነሱ አይተውንም የተሻለ ቦታ እንግዲህ እያሉ አዲስ ቤት ለመግባትም እየሞከሩ ነበር። ነገር ግን በመጨረሻ ማህሌት ወደ ቤቷ ልትመለስ ችላለች። ኤፍራታ እንዳለቻት ግን አገባቧ ኤፍራታም ትሆን እንዲሁ ደግሞ የታገተችው ልጅ ትህትና እንደነገረቻት ወደ ቤቷ ጥሩ ባል ካላት ጥሩ ቤት ከነበራት ተጸጽታ ወደ ቤቷ እንድትገባ ወይዘሮ ከነበረችበት ቦታ ከነበረችበት ክብር እንዳትወርድ ወደዛ ቦታዋ እንድትመለስ አሁን ላይ የዝና ፈረስ ወይም ደግሞ የዝና ወደ ፈለገው ቦታ የሚልካት ሰይጣን ከመሆን እንድትላቀቅ የመከሯ ቢሆንም ማህሌት እንግዲህ ያ ነገር እያመራት ቢሆንም በአሁኑ ግን የተመለሰችው ዝና ገንዘብ እሰጥሻለሁ እንግዲህ ቤት እገዛልሻለሁ በማለት ደልሏታል። ማህሌት ደግሞ እድሜ ልኳን ቤት እያለች ነው ጓደኛውንም ሞገስንም የተለያዩ ሰዎችንም ለማጥፋት የምትደርሰው። የባሏንም ልጅ ልትገል ደርሳም የነበረው እንግዲህ ቤት ይሰጠኛል ዝና ቤት እሰጥሻለሁ እገዛልሻለሁ በስምሽ ስላልነበረ ሞገስንም ለመግደል ሞክራ የነበረው። እንግዲህ አሁን ላይ ደግሞ ኤፍራታ ለራስሽ ስትይ ተመለሺ፣ ዝና በሚልሽ መልኩ ሳይሆን እኔ በሚልሽ መልኩ ወደ ቤትሽ መመለስ ቢኖርብሽም ተጸጽተሽ ከልብሽ ሚስት ሆነሽ እንድትኖር እንጂ ዝና አሁንም እሱ በሚልክሽ መልኩ ከገባሽ ወይ ልጁን ግደይ ወይ ብሩክን ግደይ ወይ እንግዲህ አንዳቸው መድብልን ግደይ ወይ ቅድስትንም ከዚህ በፊት ለደላላው አሳልፋ ለመስጠት እንግዲህ ወደዛ ቤት ከተመለሰች ከደላላው ጋር ቅድስትን ለማጣበቅም እየሰራች ተመልክተናል። ሌላው ደግሞ ሉላ የገባችበትን ጭንቀት ለብቻዋ ስታብድና ለብቻዋ ስትጨነቅ ስታነባ ከችግሯ ደግሞ በጥቂቱ ለማጋራት እየሞከረችው ከዳጣ ጋር
አሁን ላይ ግን ያ ስሜት አልፎ በተለይ ደግሞ ሞገስ ሽጉጡን በማግኘቱ ሽጉጡ የማን ነው? ከዛ ቤት ከኔ ውጭ የሚመጣ ወንድ አለ እንዴ? ይህ ንብረት የወንድ እንደሆነ ይታወቃል። ያ ማለት ደግሞ እንግዲህ ሉላ በሌላ እየተጠረጠረች ነው ማለት ነው። ሞገስ በእርግጥ ከኔ ሌላ ወንድ ጋር ትሄዳለች የሚል እምነት ባይኖረውም የደበቀችው ነገር እንዳለ፣ ነገር ግን የሽጉጥ እንዴት ሊመጣ ቻለ፣ እንዴት ሊፈጠር ቻለ እያለ አፋጧት ነበረ። ነገር ግን ሉላ ደግሞ ይህንን ነገር መመለስ ባችልም እንደፈለገች ቀስ አድርጋ ልታሳልፈው ብትሞክርም ሳይሳካላት አይኑንም በማፍጠጥ እንግዲህ ያ ሰውዬ ደግሞ የሚረብሸው ሰው እሱም ብሎ ህግ አዋቂ ወደ ቤት በቀጥታ በመምጣት ንብረቱ የሱ መሆኑን ተናግሮ ከሱ ጋር የተገናኘ ነገር እንዳለ እንግዲህ ቢጠረጥር ካነጋገሩም ይሁን ከሉላም ቢሆን ሉላ አሁን ላይ ከዚህ ሰውዬ ዝናጋ ሆና ብትሞት እንደሚሻላትም እየተናገረች ነበረ። ሞገስ እንግዲህ ከዚህ ንግግሯ ከዚህ ከጠበቃው ጋር አንዳች የገጠማት ፈተና እንዳለ ልብ ብሎ ካዳመጣት መረዳት ይችላል። እንግዲህ ሉላ ከገባችበት ችግር አንድም ለሞገስ ብትናገር ነፃ ትወጣለች፣ ወይም ደግሞ ከነ ቅድስትና ከነ ዳጣ ጋር እየሰራችው ነገር ከነሱ ጋር በመማከሯ ከነሱ ጋር ተነጋግራ ሪከርድ በመቅዳቷ ምናልባት ነፃ ልትሆን ትችላለች እያለ እንግዲህ ማህሌትም በመጨረሻ ሁሉንም ነገር ሰባብራ አይኗን በጨዋታ አፍታ ቅድስቲም የልጅ እናት ያደርገኝ ይሆናል እያለች ክፉ ደጎችን መጥፎ ጊዜያቶችን ራብንም ጥምንም የልጁንም ለቅሶ ታግሳ ብሩክም በትዕግስት ጠብቀው ነበረ። ብሩክም ብዙ ተስፋ ሰጥቷት ነበረ። አንዳንዴ ለራሷ ህይወት እንዳትሆን የሚያደርጋት ነገር ደግሞ አንዳንዴ የሚሰጣትና የሚያሳያት የፍቅር ነገር ምናልባት ወደ ማህሌት አይመለስም በማለት ልቧን እንድታስረክብ አድርጓን ነበረ። እንግዲህ በሌላ በኩል ቅድስቴንም እየገደለቻት መሆኑ እንግዲህ ገብቶናል። የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ